አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥተዋል። የአትሌቶቹ መካን ቦታ እዛ በአስተዳዳሪነት ነው የምሰራው። ይሄ ማህሌት እንግዲህ አንዳንድ ጥያቄዎችን አስከትሏል። ልጅነት ጀምሮ ቢያንስ 90ዎቹ ጀምሮ በቅኔ ቤት ነው ማቃቸው። የኔታ እንቅስቃሴ ትንሽ በዛ አለ ለምንድን ነው የሚሉ ኦርቶዶክሳውያን ተነስተው ነበረ። እንቅስቃሴው ለዘብ ቢል ለስለስ ቢል ማናቸው ምንድናቸው? ለሁሉ የሚሰጠው ጸጋ እግዚአብሔር ብዙ ጸጋ አለው። መንፈስ ቅዱስ በጸጋ ባደለይ መልክ አርሲ ነው እንጀራ የበላሁት። አማራ ክልል ተምሬያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምና ጤና ለእናንተ ይሁን። በመላው ዓለም የምትገኙ የተዋህዶ ልጆች የሚዲያችን ተከታታዮች እንግዲህ ዛሬ ሊቃውንቱን ሰብስበናል። ተሰብስበዋል። ሊቃውንቱ ራሳቸውን ያስተዋውቃሉ። ዋናው ነገር ግን ዛሬ የተሰበሰብንበት ምክንያት የቅዱስ ሚካኤል ዓመታዊ ክብረ በዓል ሁላችንም በአርሲ ሀገረ ስብከት ነበርን። በአርሲ ሀገረ ስብከት ደግሞ በታላቅ ትሕትና የሚያገለግሉ አንድ አባት ሰሞኑን በዚህ በማህበራዊ ሚዲያው ቫይራል ወጥተዋል። ይህንን ጉዳይ ከሊቃውንቱ ጋር እንነጋገራለን። ሊቃውንቱ በመጀመሪያ ራሳቸውን ያስተዋውቃሉ። እንኳን ደህና መጣችሁ አባቶቼ። እንኳን ደህና ጠበቃችሁ። እስቲ ስሞትን ያስተዋውቁ አባቴ። እኔ መላከ ታቦር መምህር ክነፈ ርግብ እባላለሁ። በአርሲ ሀገረ ስብከት የሌሙና ቢልብሎ ወረዳ ቤተ ክህነት በቆጂ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ታላቁ አንጋፋው የአትሌቶቹ መካን ቦታ እዛ በአስተዳዳሪነት ነው የምሰራው። እንግዲህ ያው እግዚአብሔር እስከፈቀደ ድረስ ኃይሉም ጥበቡም የእግዚአብሔር ነው። ይሄን ይመስላል። እሺ አባቴ እርሶስ? ሊቀ ኃይላፍ ቀሲስ ኪዳኑ ተካ እባላለሁ። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ፍርድ ቤት ዳኛ ሆኜ ነው የማገለግለው። በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በወንጌል አገልግሎት እየተዘዋወርኩ አገለግላለሁ። እሺ እግዚአብሔር ይስጥልን። አባታችን እርሶም ያስተዋውቁን። ሊቀ ሊቃውንት ቀለመወርቅ ቢራራ አባተ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የጃቴ መካነ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን ሰባኪ ወንጌል የአራቱ ጉባኤ መምህር። እንግዲህ ቤተሰቦቼ ሊቃውንቱ ተሰብስበዋል። በቅዱስ ሚካኤል ዓመታዊ ክብረ በዓል በዋዜማው ጀምሮ እንግዲህ አንድ ላይ በአርሲ ሀገረ ስብከት መከራና ፈተና በበዛበት ሀገረ ስብከት ተገኝተን ህዝቡን ለማጽናናት ጉባኤ አዘጋጅተን ተሰብስበናል። አባታችንም እንግዲህ ከመላከ ታቦር እርሶም ከቦቆጂ ከአሰላ ድረስ እዚህ አዋሽ መልካሳ ድረስ መጥተው ማህሌቱን ሲያደምቁት ነበረ። ይሄ ማህሌት እንግዲህ አንዳንድ ጥያቄዎችን አስከትሏል። ሊቀ ሊቃውንት ቀለመወርቅ መጀመሪያ ምንድነው የተፈጠረው የሚለውን ነገር ያብራሩልንና አባታችን ደግሞ ያለውን ነገር ያስረዳሉ ማለት ነው። የኔታ እንቅስቃሴ ትንሽ በዛ አለ ለምንድን ነው የሚሉ ኦርቶዶክሳውያን ተነስተው ነበረ። በዛው አጋጣሚ ደግሞ ክርስትናውን 100% አይደለም 50% የማያውቁት ደግሞ ለትችትም ተነስተው ነበረ። ሌሎቹ ክርስቲያኖች እንቅስቃሴው ለዘብ ቢል ለስለስ ቢል በዛ ልክ ባይሆን ባይጎላ የሚሉ ደግሞ ሊቃውንት ተነስተዋልና ሁሉም መልካም ነው። የጠላትም መኖር ይሄ ከልክ ያለፈ ትችትም ጥሩ ነው፣ ያነቃል፣ ያጠነክራል። ደህናውን አስተካክለን ሌላውን ንቀን እንድንተወው ያደርገናል። የጠንካራዎቹ ክርስቲያኖች ኮሜንት ደግሞ ራስን ለማረም ለማስተካከል ለማቅናት በትህትና የምናደርጋቸው ነገሮች ምናልባትም እላፊ ከሆኑ እነርሱን ለማስተካከል ስለሚጠቅም በዚህ መልክ የተነሱ ኮሜንቶች አሉ። ዩቲዩብ ላይ ቲክቶክ ላይ አጋጣሚ ተለቆ ነበርና ዘመኑ የሚዲያ ስለሆነ
ብዙ መምህራን ብዙ ሊቃውንትም ጠይቀውናል። ማን ናቸው? ምንድን ናቸው? አብረህ ነበርክ የሚል ሁሉ ተነስቶ ነበርና አዎ አጋጣሚ እግዚአብሔር ፈቅዶ የቆሎ ትምህርት ቤት ጓደኛዬ ወንድሜን አባቴን አገኘው። አሁን መምህር ናቸው፣ ያቋቋም መምህር አስተዳዳሪ ናቸው ስል ሁሉም አልጠበቁም ነበር። በዚያ መልክ የሚዲያ ራትኛ ስለኛ አውርቶ ራት የሚበላ እሱ ችግር የለም። ለሰዎች ራት መብያ ምክንያት ከሆነን መታደል ነው። ያደለው ከኪሱ አውጥቶ ይረዳል። ነገር ግን የሚስተካከል ነገር ካለ ደግሞ ነገ ልንስተካከልበት፣ ከዛ በቪዲዮ ልናቀርብ፣ ከዛም ቀጥሎ ራሳቸው የኔታ ደግሞ ላይቭ እኛ ፕሮግራም ላይ እየገቡ በወረብ እንዲያገለግሉን እንዳውም የኛ ማህበር አባል እናደርጋቸዋለን ብለን የጨረስን ምዕመናን አሁን ደግሞ የኔታ ክነፈ ርግብን አግኝተናቸዋል። ያቋቋም መምህር ናቸው። ያው ነገሩ አልቀና ብሎ አካባቢው አልሆነ ብሎ እንጂ ጉባኤ ተክለው አቋቋም ማስተማር የሚችሉ ደቀ መዛሙርት ማስፋት የሚችሉ ነበሩ። ግን ነገሮች አልሆኑም። እንኳን ደቀ መዝሙር ማፍራት በዚህ ዘመን ራስ መኖርም ሰማይቶ ነው መኖር ስለሆነ ከራሳቸው ካሉ ራሱ ከበቂ በላይ ስለሆነ ይበቃናል። አመሰግናለሁ መምህር። መልካም ውድ ኦርቶዶክሳውያን በመላው ዓለም ይህንን ሚዲያ የምትከታተሉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን መልእክት ለዓለም ሁሉ እንድታዳርሱ በዚህ አጋጣሚ እጠይቃለሁ። የኔታዬ አሁን እርስዎ ኖት መጀመሪያ ምንድነው የተማሩት? ከዛስ እንዴት መጡ? የተማሩበትን ትምህርትና ያለውን ነገር ይነግሩኛል። በመጀመሪያ በእውነት በዚህ መልክ ስለተገናኘን እግዚአብሔርን በእውነት ክብር ምስጋና ይግባው እላለሁ። እንግዲህ ጸጋና ስጦታ ልዩ ልዩ ነው። ለሁሉ የሚሰጠው ጸጋ እግዚአብሔር ብዙ ጸጋ አለው። ስለዚህ እኔ መነሻዬም መሰረቴም እናቴ ቅድስት ቤተ ክርስቲያን ናት። በቆሎ ትምህርት ቤት በተለያየ ጉባኤ ቤቶች ያለውን ነገር ተሳትፌ መንፈስ ቅዱስ በጸጋ ባደለኝ መልክ ያለውን ነገር ከፊደል ቆጠራ ጀምሮ እንግዲህ ከዛ መልክ ያሳደገችኝ የመገበችኝ እስከዚህ ያደረሰችኝ የቅድስት ቤተክርስቲያን እሷ ናት። ሀገራችን በረሃማ ቆላ ነው። ደሳሳ ጎጆ ቤተክርስቲያን ነች። በእውነት መነሻዬና ሰማዕቱ ቅዱስ ጊዮርጊስ ነው የልጅነቴ መሰረቴምና የቆሎ ትምህርት ቤቴን በአግባቡ ተማርኩኝ። በረሃ ለበረሃ ሄጃለሁ፣ ተንገላትቻለሁ። የቤተክርስቲያን ሀብቷን መቼም ሁሉን ባልጨርሰውም እግዚአብሔር በሰጠኝ መጠን ያው አባቶቼ ያወረሱኝን ሃይማኖታዊ ትውፊት የድጓውንም የቅኔውንም ያቋቋሙንም በአግባቡ ተሳትፌያለሁ። እንግዲህ ከዛ መሰረት ጀምሬ ስቀጥል አቋቋም ነው ያስቀደምኩት። መጀመሪያው ዜማ ጾመ ድጓ ሞክሬ ከዛ በኋላ ወደ አቋቋም ቤት ገባሁኝ። ያንን በአግባቡ አስኬድኩኝ። አቋቋም የተማርኩባቸው በእውነት የኔታ ልዑል ይባላሉ። መሰረቴ በመርሃ ቤቴ አውራጃ በዛ ወረዳ ናቸው ያሉት፣ አሁንም አሉ። እንግዲህ ይሄንን ስል ከ78 ከ82 ጀምሬ ነው እናንተን ስል አይነ ስውር ናቸው፣ መምህር ናቸው፣ ሊቅ ናቸው። ወደ 600 ተማሪ ከዛም በላይ ነበረ። እዛ ውስጥ ተሳትፌ እግዚአብሔር ባቀበለኝ መልኩ ወደ ቅኔ ቤት ሄድኩኝ። ቅኔ ቤት በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ከአንድም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙኝ ሁሉ ዛሬም ነገም ቀኝ እጄም ሆነ ሕይወቴ ቅድስት ቤተ ክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ ለምታዩኝ በተለያየ ላይ እንደው አገልግሎቱን ስታዩ ምንድነው የሚል አለ፣ ጠያቂ አለ፣ ኮሜንት የሚያረግ አለ። እኔ መላከ ታቦር ክነፈ ርግብ እባላለሁ። ያሳደገች ቅድስት ቤተ ክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ አልነሳም። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ የአስተዳዳሪነቴን ስራ ደግሞ እወጣለሁ። ያ ምንድነው
የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት የእንቅስቃሴው የዚያው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ሕይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ቅኔ ቤት ስሬ መድኃኔዓለም ተቀኝቼ ከዛም በኋላ ወደ ታላቁ ጉባኤ ደብረ ጽጌ ገዳም አቡነ ባስሌዎስ የመሰረቱት ታላቅ ቦታ እነይታ ጽጌ ያሉበት የደጓ መምህሩ ብዙ ምሁራን እነይታ መስፍን ያሉበት ታላላቅ ሊቃውንት የወጣበት እዛ አዳር ቤት ነበርኩኝ። አዳር ቤት እንደነበርኩ እዛው ድርጎት እየተሰጠን ከዛ ከሁሉ ተማሪ ብዙ ተማሪ ነውና ግን ብዙ መምህራን አለ። ነገር ግን 20 ብቻ ነበረ ከአዳር ቤቱ እዛው አመታዊ ወርሃዊ ክፍያ እየተከፈለው ዳቤ እየተሰጠን እያገለገል ትምህርታችንን ጨርሰን አስመስክረን ስንወጣ ለሌላ ደግሞ የሚተካው ያንን ስናደርግ ግን በእውነት እነየታ ጽጌ ጋር እንደገና ዜማውን በማደስ አቋቋሙን በማደስ እዛው ጋር ቅኔውንም በማደስ እዛው ጋር አስመስክሬ ሀብተ መምህራን ተቀብዬ በወቅቱ እንግዲህ ያው በእውነት ዛሬ ይሁንና ያለሁበት ዝጋም ቢሆንም ወደ አርሲ ክፍለ ሀገር እግዚአብሔር በመራይ መጣሁኝ። ኢቴያ ደብረ ታቦር ቅዱስ እግዚአብሔር ቤተክርስቲያን ተቀጥሬ ልጆች እያስተማርኩ ዘመናዊ ትምህርትም ያው እንደ እግዚአብሔር ፈቃድ እስከ 9 እና 10 ሞክሬ ከዚህ የበለጠ ትውፊታዊውን በጠበቀ መልኩ ለማገልገል ምኞቴም ነው ሐሳቤም ነው። ወላዲተ አምላክ ትርዳኝ ብዬ እማጸናለሁ። ሊቃውንት በእውነት ይሄን ኮሜንት የምታዩት ሁሉ ያው ክነፈ ርግብ ከመጀመሪያም ጊዜ የአገልግሎት ሰው ነኝ። የሌላ ኦርቶዶክሳውያን እንዳታዩት ዛሬም ነገም ይሄ ስጦታዬ ከእግዚአብሔር የተሰጠኝ ስለሆነ ሀብተ መምህራን የተሰጠኝ ስለሆነ ያንን ትውፊታውን በጠበቀ መልኩ ለማገልገል ምኞቴ ነው። በታላቁ ደብር በደብረ መድኃኒት በአሰላ ደብረ መድኃኒት መድኃኔዓለም ታላቁ መምህር ርዕሰ ደብር አምደ ብርሃን ሙዜ ናቸው። እነሱ ናቸው ወደዚህ ክፍለ ሀገርም ያመጡኝ። አሁን በእነሱም በመወያየት በመነጋገር እስካሁን ድረስ አለን። ወደፊት በእውነት እንደው እግዚአብሔር ብሎ መፈልገው ቤተክርስቲያንን ከዚህ በላይ ትውፊቱን በጠበቀ መልኩ ለማገልገል ሐሳቤም ነው ምኞቴም ነው። የምታዩ ሁሉ በላይፍ በኮሜንት በተለያየ ድረገጾች ላይ የምታዩኝ መላከ ታቦር ክነፈ ርግብ እባላለሁ። ዛሬም ነገም ከሊቃውንቱ ጋራ ቤተክርስቲያንን ጠብቄ አገልግሌ መሰረታዊ ሕይወት ጥዬ ለማለፍ ነው። ሰው መቼስ ለዘላለም አይኖርም፣ ባለ ዘመኑ ነው የሚያገለግለው። ይሄን ይመስላል። በዚህ ላይ ደግሞ በእውነት ታላቁ መምህር ሊቀ አእላፍም በዚህ ላይ ያሉ ወንድማችንም መምህር ሄኖክ አሉ። መምህር ሊቀ ሊቃውንትም ቀለመ ወርቅ በዚህ ታላቁ መምህር አሉ። ይሄን በማስመልከት ዛሬም ነገም በምትፈልጉኝ ያለውን ነገር እኔ ዝግጁ ነኝ። ከዚህ ከሌላ ውጪ ትምክህትም የለኝም። ትምክህቴ ቅድስት ቤተክርስቲያን ናት። አመሰግናለሁ። እግዚአብሔር ኢትዮጵያን ይጠብቅ። እግዚአብሔር ሰላሙን ያምጣልን። ቤተክርስቲያናችንን ከዚህ በላይ አገልግለን ህዝበ ክርስቲያኑንም በእውነት በኦርቶዶክስ ሃይማኖት አጽንቶ እየጠበቀ እግዚአብሔር እንዳሻግረልን ምኞቴ ነው። አመሰግናለሁ። እንግዲህ አባታችን ጥያቄ ተነሳው። እንግዲህ በጣም ማህሌታዊ ኖት አይተናል። በኋላ ሊቀ አእላፍ እንግዲህ አብሮት የኖሩ ታላቅ አባት ናቸው። እሳቸው ይመሰክሩት ይሆናል። ማህሌታዊ ኖት በጣም በደስታና በሐሴት ነው እኛ ሲያገለግሉ ያየነውና ነገር ግን አሸባሸቦትንና የምስጋና መንገዱትን ሰዎች ባልተገባ መልኩ ተረድተውታል። ባልተገባ መልኩ አንዳንዶች ከሌሎች ከመናፍስት አሰራር ጋርም ሊያገናኙት ሞክረዋል እና አሁን እቺን ሐሳብ እንዴት ይገልጹታል? እርሱስ እንዴት ነው ሲያመሰግኑ ያሉትን ተመስጦ ምን ይመስላል የሚለውን ነገር ለተመልካቾች ያብራሩ ባጭሩ።
አመሰግናለሁ። እንግዲህ የሰው ልጅ ልብንና ኩላሊትን መርምሮ የሚያውቅ እግዚአብሔር ነው። ሰው መቼም እስካለው ድረስ በላዩ ይታያል፣ ውስጡን አዋቂ እግዚአብሔር ነው። ይህን አይነት ሀሳብ ያላቸው ምናልባት አሁን በዚሁ ነው የምነግራቸው። እኔ ቤተ ክርስቲያን ልጅ ነኝ። እኔ ያው ቅድም እንዳልኳቸው ሀብተ መምህራን በተሰጠኝ ጸጋ ነው። ነገር ግን ደግሞ ይህን እንቅስቃሴ በሌላ ላይፍ የሚታይ ከሆነ ያለውን ነገር አስተካክዬ ከዚህም ወደፊትም ቢሆን ሌላ ተመልካች እንትን እንዳይል እንዳይሰናከል አስተካክዬ አደርጋለሁኝ፣ አገለግላለሁኝ። ስለዚህ ይሄንን ምናልባት እንግዲህ ያው ሰው እንቅስቃሴው ነው በተመስጦ ያው አገልግሎት በመውደዴ በእንቅስቃሴ ነው እንጂ በሌላ ላይ ምንም እንደሌለብኝ ይሄው ቅድስት ቤተክርስቲያን ምስክሬ ናት። አሁንም ይህ አይነት አስተሳሰብ ያላቸው እንድመለሱ እኔ የቁርጥ የቤተክርስቲያን ልጅ በሆድን ልጅ ሆኜ እንዳለሁና ወደፊትም አስተካክዬ እንደምሰራ በእውነት ላስገነዝብ እወዳለሁ። እና እንግዲህ ያው የተመስጦ ሳገለግል ደስ ይለኛል እኔ እንጂ የሌላ አመለካከት የሌላ እንትን ቁርኝነት የለብኝም። በዚህ ሀቅ ኃይለ መስቀሉ እጄ ላይ ነው ያለው። ዛሬም ነገም የቤተ ክርስቲያን አምላክ ከሁላችን ጋር ይሁን። አመሰግናለሁ። በጣም 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 ነው የምናመሰግነው አባታችን። እንግዲህ በአርሲ ሀገረ ስብከት ፈተናውን ተቋቁመው ችግሩን ተቋቁመው ቅድስት ቤተ ክርስቲያንን እያገለገሉ ያሉ ድጓ ያስመሰከሩ ሊቅ የሆኑ አባት አዲስ አበባ መግባት እየቻሉ ጓደኞቻቸው አዲስ አበባ ገብተው ሌሎች ታላላቅ አድባራት ገብተው እሳቸው ግን በእውነት እንደዚህ ባለ በቅንነት በንጽህና ቅድስት ቤተክርስቲያን የሚያገለግሉ አባት ለመሆናቸው አረጋግጠናል። ደግሞ ከእሳቸው ጋር የኖሩ በአስተዳዳሪነት በወዳጅነት በመምህርነት ከእሳቸው ጋር የኖሩ ታላቁ አባት ሊቀ አእላፍ ኪዳኑ መምህር ኪዳኑ አሉ። እሳቸው ደግሞ ለእሳቸው ምስክርነታቸውን ለእኛም ትምህርት እንዲሆነን ሀሳባቸውን ይጨምራሉ። ወደ ሊቀ አእላፍ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ስለ መልአከ ታቦር ክነፈ ርግብ በአጭር ደቂቃ ውስጥ ተናግሮ ለመጨረስ ትንሽ ይከብዳል። ምክንያቱም መልአከ ታቦር ክነፈ ርግብ የቤተ ክርስቲያን ልጅነታቸው የሚገርም ነው። ከዚህ በላይ ደግሞ ትሕትናቸው እና ለወንድም ያላቸው ፍቅር፣ የዋህነታቸው፣ ገርና ቅንነታቸው እንዳውም አንዳንድ ጊዜ የዋህነታቸው እላፊ ስለሆነ ሲጎዳቸው ነው ማየው። ብዙ ጊዜ ለምን የሚገባቸው የሚመጥናቸው ቦታ ላይ እንኳን አይደለም የተቀመጡት። በጣም ከእሳቸው ያነሱና እሳቸው እግር እጣቢ ስር የማይደርሱ ሰዎች ሊቀ ካህን ሆነው እየመሯቸው እሳቸው ደግሞ የበታች ደብር አስተዳዳሪ ሆነው የሚያስተዳድሩበት ሁኔታ ነው ያለው። የሚያንሳቸው በቤተ ክርስቲያኑ አገልግሎት እንዳየነው የሚያንሳቸው የሚጎርላቸው ነገር የለም። ቢያስተዳድሩ፣ ቢቀድሱ፣ ቢሰብኩ፣ ማህሌት ስቡ ብለው ማህሌት ቢቆሙ ሁሉ የሚያምርባቸው ሁሉ የሚሰማቸው በተናገሩ የሚባሉ ወንድምም አባትም ወዳጅም ናቸው። እውነት ለመናገር ከዚህ አንጻር የዋህነታቸው ከአቅም በላይ ስለሆነ፣ ገርነታቸው፣ ቅንነታቸው ከአቅም በላይ ስለሆነ ለሁሉም እሺ ነው የሚሉት። ሰንበት ተማሪውም ታች ያለውም ላይ ያለውም ስጠይቃቸው እሺ ነው የሚሉት። ከዚህ ውጪ ሌላ ቋንቋና ቃል የላቸውም። ከአርሲ ተወልደን አድርገን እኮ አርሲን ጥለን ወጥተናል። አዲስ አበባ ነው 4 ኪሎ ነው የምኖረው። ምሰራው እዛ ነው። እዚህ ለአገልግሎት ነው የምንመጣው እና እሳቸው እዚሁ አርሲ ላይ አግብተው የሚገርማችሁ ነገር የኑሮ ቦታቸው ጎንዴ የሚባል ቦታ አለ እዚህ ከኢተያ አለፍ ብሎ፣ ከዛ አሰላ አለ፣ ከአሰላ ሳጉሬ አለ፣ ከሳጉሬ ደግሞ ቦቆጂ። እዛ እየተመላለሱ ነው በዚህ በአስፈሪ ሰዓት ውስጥ ሌሊቱን ቀኑን እየተመላለሱ እዛ የሚያገለግሉት ማለት ችግር። ከእሳቸው ጎረቤቶች ብዙ የህይወታቸውን ያጡ ሰዎች አሉ። ጎንዴ ላይ ችግር ተነሱ እዛው እነሱ አካባቢ ማለት እዚህ እሳት ውስጥ ነው
የእንታ ክንፈ ግድ የሎትም ይውጡ ከብፁዓን አበው ሊቃነ ጳጳሳት እናስተዋውቁት ብለን ብዙ ጊዜ እንላቸዋለንና አይ እንጀራ የበላሁባት ሀገር የኖርኩባት ሀገር ሰርግ የፈጸምኩባት ሀገር በመከራ ሰዓት እንዴት እየወጣለሁ ነው የሚሉን። በፈተና ሰዓት በዚህ በእሳት ሰዓት እንዴት እየወጣለሁ ነው የሚሉትና ሌላው በጣም የሚገርመው ደግሞ ጸጋቸው የትም ቦታ ይሁን የትም ቦታ ክብረ በዓል ይሄዳሉ አይቀሩም። የትም ቦታ እኔ ውርጣ ሊቀ ካህን ሆኜ እዚህም ወረዳ ዶዶታ ወረዳም ሊቀ ካህን ሆኜ ሰራ ነበርና ይመጣሉ ባልንበት ቦታ ላይ። የሚገርመው ነገር ስቡ ብለው ማህሌት ካልቆሙ ክብረ በዓል ላይ መቆም አይፈልጉም። አሁን እዚህ ሚካኤል ክብረ በዓል ላይ 2 ሰዓት ነው የተደወለው እንዳያችሁት 2 ሰዓት ነው የቆሙት። ግን ተኝቶ ያደረ ቅዳሴ ያላስቀደሰ ግን ሲተቻቸው ነበር። ማህሌት ዋዜማ ላይ ነው መጥተው ሲያገለግሉ የነበሩት። ደከመኝ አይሉ እግዚአብሔር በሚያውቀው አይቀመጡም። አንድ ጊዜ ከቆሙ የእንታ ክነፈ ርግብ እንቅልፍ ባይናቸው ላይ የለም። የሚያቃቃቸዋል እኮ አሁን 1 2 3 ኮሜንት አይቻለው እዚህ እንትና የተሰጠ ላይ የእንታ ክነፈ ርግብን እኛ እናቃቸዋለን። የዋ አባት ናቸው፣ ቅንና ገር አባት ናቸው። ኃጢአት ውስጥ አትግቡ እያሉ ይናገር። ለምን የሌላ ኃጢአት እንጨምርበታለን? የራሳችን ኃጢአት መቻነሰን የአባቶችን ኃጢአት ለምን እንወስዳለን? ሌላውን ለምን እንወስዳለን? የኛን እኛ እንሸከመዋለን። የራሳችሁ ተሸከሙ። ሰው የራሱን ይሸከም። እማናቀው ህይወት ውስጥ ደግሞ ገብቶ መዘባረቅስ ምን ይዘ ከመንፈስ ቅዱስ ጥሪስ ቢሆን ምን እናቃለን? ዳዊት እኮ ጨርቁን ጥሏል፣ ራቁቱን ሆኗል እኮ። ራቁቱን ሆና እኮ ነው የሳቀችበት። ራቁቱን ስለ የገዛ ሚስቱ እኮ ነው የሳቀችበት። አሁንም የገዛ ልጆቻችን እኮ ናቸው የሚስቁበት፣ ሚስቱ እንደሳቀችበት ማለት ነው። የኛው ልጅ ቢሆንም ባይሆንም እኮ የአባታቸውን ገበና የሸፈኑ እኮ ልጆች አሉ በመጽሐፍ ቅዱስ ውስጥ። የኖህ ልጆች እኮ አባታቸውን ገበና ሸፍነዋል። አባታቸው ልክ እኮ አይደለም፣ ሰክሯል እኮ። በቃ ልክ ነው ማለት አይደለም፣ ተሳስቷል፣ ሰክሯል። ግን ገበናውን ነው የሸፈኑት። ልክ እንኳን ባንሆን የአባቶች ገበና ሊሸፈን ነው የሚገባ። የቤተ ክርስቲያን ገበና ስለሆነ የአባቶች ገበና ማለት ልክ እንዳልሆነ አውቀው የአባቶቻቸውን ገበና ተመረቁ። ያኛው ደግሞ የሳቀ የተሳለቀ አለ። ህሊናውን ስላልሳተ ሰከረ እንጂ ህሊናውንና ማንነቱን ስላልሳተ መልእክቱን አስተላለፈ አባታቸው። እና ይሄ ነውና እኔ የምለው የእንታ ክነፈ ርግብን ክቡር መልአከ ታቦር የእንታ ክነፈ ርግብ እየተባሉ ጉባኤ ቤት ዘርግተው አርሲም ላይ ያስተምሩ ነበር። ብዙ ደቀ መዛሙርት አፍርተዋል። እውነት ለመናገር አሁን ዝም ብለው ማህሌታዊ ብቻ አይደሉም፣ ተክተዋል። በጣም በዚህ ደረጃ አሁን ሰው አያውቃቸውም። እሳቸው የተኳቸው ልጆች ቄሶች የሆኑ አሉ፣ ዲያቆናት አሉ። ቤተ ክርስቲያን በጸሐፊነት በሂሳብ ሹምነት የሚያገለግሉ አሉ። እሳቸው ያስተማሯቸው የተኳቸው ልጅ ለቤተ ክርስቲያን ልጅ የሚተክሉ ሰው የሚፈጥሩ ናቸው እንጂ ዝም ብለው የሚናገሩም ሰው አይደሉም። አሁንም ቁጭ ብለው ጊዜ ካጋጠማቸውን በዘርግተው የሚያስተምሩ አባት ናቸውና እኔ እንዲህ እያልን የቤተ ክርስቲያን አገልጋዮችን የቤተ ክርስቲያን ልጆችን ሞራላቸውን ባንነካ ላለው የእንታ ክነፈ ርግብ ግን ስለሳቸው ለመናገርና ለማስተማር ጊዜም ሰዓትም አይበቃንም። ረጅም ዓመት ነው፣ ወደ 20 ዓመት ሊሞላን ነው። እኔና እሳቸው ከተግባባን ከ20 ዓመት በላይ ሆነናል ነው። ከ20 ዓመት በላያችን ነው በወዳጅነት ስንኖር ማለት ነው። በመጡልን እኛ ጋር በተሳለሙ ባስተማሩን ባገለገሉን እየተባሉ እንደ አርሲ የሚወደዱና የሚከበሩ በዚህ በእሳት ወቅት ከእሳት ውስጥ ከሚገቡ ወገኖች ጋር እሳት ውስጥ እገባለሁ ብለው የሚናገሩ የቤተ ክርስቲያን ልጅ በሚያጠልቁት ቆብ በሚይዙት መስቀል በሚለብሱት ካባ የማያፍሩ በሚናገሩት ቃል እግዚአብሔር የማያፍሩ ወደ ኋላ የማይሉ መምህር ናቸውና በዚህ ልክ ብታቋቸው። ሌላው መጨረሻ ላይ ደስ የሚል ነገር ተናግረው የዋህነታቸው ናቸው። ልክ ነኝ በቃ በዚሁ ቀጥላለሁ እንኳን አይ ለሰዎች መሰናክል ነው ከተባለ ደግሞ አስተካክላለሁ። ይሄን ያለው የዋህነታቸው እንኳን ይሄን ያለ መምህራን እዚህ ቁጭ በላችሁ ነግራችኋቸው ይቅርና በጣም ትንሽ ልክ አይ እንታ ይሄ እኮ ትክክል አይደለም ቢላቸው የሚቀበሉ አባት ናቸው። ይሄን ያህል መነጋገሪያም የሚሆኑ አይደሉም። እውነት ለመናገር ይሄን ያህል ሰዎች ኧረ ምን ጉድ መጣብን የሚያስብሉም ሰው አይደሉም። እንዲህ አይነት ሰው ናቸው እሳቸው። ቁጭ አድርገን እንዲህ ቢያረጉት ብለን ብንላቸው ኧረ እሺ እኔ እኮ እንደዚህ ስለሚመስለኝ እኔ እኮ ያነቃቃው ማህሌቱን እኮ ሞራል የሰጠው ሰው እንዳያንቀላፋ እንዳይተኛ እንዲህ እያለ ሁሌም ስናወራ እንደዛ ነው የሚሉት።
እንደዛ ነው። በተመስጦ እንድናገለግል ነው እግዚአብሔር ፊት ራሴን ጥዬ ራሴን ትቼ በእንዲህ አይነት መልኩ ማገለግለው ከጸጋ አኳያ ነው የሚል እንጂ ምታታዊ አይደለም። ይሄን አይነት ምታትም በቤተ ክርስቲያን ውስጥ የለም። ሌላም ደግሞ ይሄ ምናምንቴ ነገር ሰዎች የሚሉትም ነገር አይደለም። እሱ ከሆነ እኮ ታዲያ ሁላችንም እየሞከርን ሌላ ደረጃ ላይ አንደርስም እንዴ? በዛ ከሆነ አንዳንድ ጊዜ እንደዚህ ይላሉ፣ ድመት ታቅፎ ነው አህያ ጋልቦ ነው ሀብት ያገኘው ይላል። እየገዙ መጋለብ ነው እሱ በሱ የሚገኝ ከሆነ መታቀፍ ነው፣ ድመት አልጠፋም። ስለዚህ እንደዚህ የመምህራንን ሞራል የምንነካበት አጀንዳ ሊሆኑ አይችሉም። የእንታ መልአከ ታቦር አባታችን የመምህራን ኩራት ናቸው፣ የቤተ ክርስቲያን ኩራት ናቸው። በቃ ማይቶታችን እኛ እንደ አርሲ ማንም እንዲነካቸው አንፈልግም። እውነት ለመናገር እኔ አሁን ስራዬ እዛም ቢሆን ተወላጅ ነኝ። እዚህችም ትንሽ ኃላፊነት አለኝ። እቆረቆራለሁ እዚህ ሀገር ላይ ሊቃውንትን ለማባረር ምዕመናንን ለማባረር አገሩ ምድረ በዳ ለማድረግ ከዛ ይልቅ ስንቱ ደም ፈሶ ስንቱ ቤተ ክርስቲያን ተዘግቶ ስንቱ የማይቀደስበት ቦታ ለዛ ደርሰናል። ለቅሶ እኮ የሚደረስበት ሀገር እኮ ነው። ለቅሶ የደረሰናል። እዚህ መጥቶ እስቲ እናጽናናችሁ ብሎ ያለን አካል አለ? እዚህ ወረዳ ብቻ እኮ 4-5 ቤተ ክርስቲያን ተዘግቷል። እዚህ ወረዳ አይቀደሱም። አሁን ታቦቱ ወጥቷል። እዚህ ቤተ ክርስቲያኗን እናስከፍታል። ቀኔ ማለት የሚያገለግለውን ከምንናገር ይልቅ የተዘጋችዋን ቤተ ክርስቲያኗን ለምን አንታደጋትም? ለምን እሷን አንረዳም? ስለዚህ ይሄ ነውና የእንታ መልአከ ታቦር በጣም እንወዶታለን፣ እናከብሮታለን። በተለይ ደግሞ መጨረሻ ላይ ያሉትን ነገር ደግሞ ወንድሜን ስጋ መብላት የሚያሰናክለው ከሆነ ለዘላለም ስጋ አልበላም ብሎ ቅዱስ ጳውሎስ እንዳለው በዚህ መንፈስ ሰዎች የሚሰናከሉና ሌላ ውስጥ የሚገቡ ከሆነ ደግሞ ይህንን ተነጋግረው ከሊቃውንቱ ከመምህራኑ ጋራ መምህራን ጓደኞች ብዙ ናቸውና በዚህ አይነት መልኩ እናገልግል በሚለው በሚሰጠው አቅጣጫ መሰረት የኛውን ደግሞ ነገር ሰው ካሰናከለ ተተነው ወደ መስመራዊ ነገር ገብተን የምናገለግልበት መንገድ እንደሚያስተካክሉ እርግጠኛ ነኝ። እሱን ለመውቀር እሱን ለመናገር እሱን ለመገሰጽ አቅሙም የለኝም። እውነት ለእግዚአብሔር ለመናገር የእርሶ በረከት እንዲያድርብን የመምህራኑ በረከት እንዲያድርብን ነው ጸሎት የምናደርገውና እግዚአብሔር ይስጥልኝ። ክቡር መምህር ሄኖክ አመሰግናለሁ። እግዚአብሔር ይስጥልኝ። ተወዳጆች እንግዲህ የመጨረሻውን መልእክት እኔ ልጅ ነኝ፣ ታዛዥ ነኝ። የአባቶቼን ነገር ለመስማት እንጂ ሀሳብ በዚህ ጉዳይ ላይ የመስጠት አቅምም የለኝም። የመጨረሻውን መልእክት ሊቀ ሊቃውንት ቀለመወርቅ ቢራራ ያስተላልፉልና ሁላችሁም ይህንን ሚዲያ ሰብስክራይብ ያደረጋችሁ ለሁሉም ምን ይደርስ ለተሳለቁ ላልገባቸው ሁሉ ሼር እንድታደርጉ በተለይ ኦርቶዶክሳዊ ሆነው ባለማህተብ ሆነው ቅድም አባታችን እንዳሉት የኖህ ልጆች የአባታቸውን ገበና ደብቀዋል። ትልቅ ትምህርት ነው። እኛ ግን በአባታችን ጸጋ ሳናውቅ ያላቸውን ቅድስና ሳናውቅ ለላይክና ለቪው አባታችንን ለማዋረድ ለማንኳስ የሞከራችሁ ትምህርት ይሆናችኋል። ወደ ክቡር አባታችን ሊቀ ሊቃውንት ቀለመወርቅ መጨረሻ መልእክት ወስዳችኋለሁ። መልካም የተወደዳችሁ ቤተሰቦቻችን ሁላችሁም እንግዲህ ሰምተናል። የኔታን በትንሹ ለማወቅ ሞክራችኋል ብዬ አስባለሁ። እንዳልኳችሁ ነው፣ እኛ ከልጅነት ጀምሮ ነው የምንተዋወቀው። ባላቸው ዕውቀት ልክ ሌላው ከየክፍለ ሀገሩ በሬውን ሸጦ ቤቱን ሸጦ ጉቦ ከፍሎ አዲስ አበባ እንደሚገባው ጉቦ ከፍለው መግባት ቢፈልጉ ኖሮ እስካሁን ይገቡ ነበር። በአማርኛ መናገረው ምናልባት አቅም ኖሯችሁ መሰማት ይችላችሁ የምታስገባቸው ሰዎች ካላችሁ ከጉቦ ውጭ ብዬ ነው። ካልከፈሉ አይቻልም በአማርኛ። አሁን ምናልባት ብፁዕ አቡነ ሕርያቆስ እግዚአብሔር ይስጥልን እጅግ ጥሩ መልካም አባት ከገዳማዊ ከተማሪነት ህይወትም ጀምሮ አውቃቸዋለሁ። ልዩ የቤተክርስቲያን አባት ስለነበሩ አሁንም ጥሩ አድርገውልን አስተካክለውልናል። በዚሁ መቀጠል ከቻለ ምናልባትም ብፁዕ አባታችን የማግኘት እድሉ ሰፊ ነው። ካገኘናቸው ነግረን ማገዝ የምትችሉ ሰዎች አግዛችሁን እንዳውም አዲስ አበባ ገብተው አለቅነት ምናምን የሚለውን ትተው ቁጭ ብለው ተማሪ ሰብስበው እንዲ ዙሪያውን ተማሪ ከቦ ሲያስተምሩ ማየት ነው የምፈልገው። የእንታ ከነፈርግብ መርጌታ ከነፈርግብ እየተባሉ ቁጭ ብለው እንዲያስተምሩ ነው የምንፈልገው እንጂ ይሄ አስተዳዳሪነቱም እንዳሉት እኮ ነው ሊቀ አእላፍ ከሳቸው ያልተማሩ ሰዎች ከሳቸው መማር የማይመጥኑ ሰዎች አለቆቻቸው ሆነው ዝቅ ያሉት ክርስቲያን ስለሆኑ ነው። ክርስትና ባያስቸግራቸው ነው። ክርስቲያን ሚንስ ያመነ ክርስቲያንና ይሄ የስም ክርስቲያን ይለያያል። ክሊር ላድርግላችሁ ብዬ ነው።
የምድር ክርስቲያን ስለሆኑ ነው። ስለዚህ እሳት ውስጥ ሆነው እያገለገሉ ያሉ እኒህን አባት ወገን አላሉም። እንደተባለው ከሀገሬ ጭኜ ላምጣ ሴት አላሉም። ብዙዎቻችን ስንሞት እንኳን ሬሳ ጭነን ሀገሬ እያልን እንሄዳለን አይደል? ጅሎች ሬሳ እንኳን ጭነን። እሳቸው ግን እዚሁ እንጀራ የበሉበት፣ እዚሁ የተማሩበት፣ እዚሁ ያደጉበት ቦታቸው ላይ አሳዳጊ ሀገሬ ይሄ ነው ያደኩበት ምድር ነው ብለው ጋብቻቸውን እዚህ ፈጸሙ። አማኝ ቢሆኑ ነው። ስለዚህ ነበረው እንቅስቃሴው ላይ ልክ ነው እኮ ብለናል። ከዚህ በፊት ሌሎችን ከበሮ ሲመቱ ሁሉ እንሌለ እግረ መንገድ ግን ከዚሁ ቪዲዮ ጋር ተያይዞ ይሄ ከበሮ በጭንቅላት ተሸክሞ በትከሻ ይዞ ምናምን ይሄ በጣም የሚዞረው ነገር እሱንም እስክስታዎችም እግረ መንገድ ሌሎችም ሊቃውንት ሰምታችሁን ቀንሱት። የኔታንም ይሄው ተነጋግረናል። እንዲያውም እሳቸው በለጡን እኮ የሚያሰናክል ከሆነ አላደርገውም። አስባችሁታል? አብሮ የኖረን ልምድ ከልጅነት ጀምሮ አብሮ የኖረን ልምድ ለመለወጥ ማሰብ ራሱ እግዚአብሔር ይስጥልን የኔታ። እንዲያው ከዚህ ጋር ተያይዞ ይልቅ ሊቀ አእላፍ ኪዳኑ ተካን የእውነት እንድታመሰግኑልኝ ፈልጋለሁ። ትላንትና መጥተው የነበሩ መምህራን በሙሉ እንዳለ አለቆች መርጌቶች ናቸው። አብዛኛው ከ10 በላይ መርጌቶች ናቸው እና እነዛ ሁሉ የመጡት ከፍትፍቱ ይልቅ ፊት አስገድዷቸው ነው የመምህራን አያያዛቸው። ትላንት ራሱ ይሄ ሲወራ አየነውና ይሄ ሙሉ ስንገባ ሚዲያው ተጥለቅልቋል። የንታ ባይሄዱ ኖሮ ብናገኛቸው ስል እንዴ ቢሄዱስ አብረናል እንዲያደግን ይመጣላ ምን ችግር አለ? እኔ ታክሲ ልካለሁ ወንድሜ አይደል እንዴ? አመመው ቢባል መምጣቱ አይቀር። ኪዳኑ ታመመ ቢባል መምጣቱ ይቀራል እንዴ? ስለዚህ እኔ ለሱ ወይ እንሄዳለን ግን ይመጣል የትራንስፖርት እኔ ልካለሁ ነበር ያሉ። ከዚያ ስንደውል እንዲህ ነው እንኳን አላልናቸውም። ይምጡ አብረን እስኪ ጠዋት ሻይ ጋብዙን ሻይ እንጠጣ ስንል አረ እመጣለሁ እንዴ ምን ችግር አለ ያሉን። አያችሁ እንዲህ አይነት ወንድም እንዲኖራችሁ ይልቅ ተመኙ። የእውነት እንዲህ አይነት ወንድም እንዲኖራችሁ ገልጦ የሚያሰጣችሁ ሳይሆን ጨምቆ የሚያሰጣችሁ ሳይሆን ክድን አድርጎ ለእንዲህ አይነት ቁም ነገር የሚያበቃ ወንድም እንዲኖራችሁ ሁላችሁም ተመኙ። የኔታ በዛው እንደው አንድ ጥሩ ወረብ በትላንቱ ሳይሆን በዛሬው መንፈስ እስኪ ያሰሙንና ይሄ ይሄ ቅዱስ በነገራችን ላይ ምእመናን ቀደም ላይ ያልኩ ነበር። ይሄ ህንጻ ቤተክርስቲያን ትልቅ ካቴድራል ነው። በ14 ሚሊዮን ብር ነበር የተሰራው። 14 ሚሊዮን ብር አሁን ስንት ኮለን ያቆማል? ደግሞ በ10 ዓመት ነው ያለቀው። አስቡት። ይሄ ምስኪን ህዝብ እንግዲህ ሊቀ ካህን ነበሩ የኔታ እና ቀደም እያወሩ ነበር። የዚህ ወረዳው ስራ አስኪያጅ ነበሩ፣ እያወጉን ነበረ እና እስኪ እንደው በዚሁ አጋጣሚ ህንጻውን አስመልክቶ እንደው አጠር ያለ ቃል እግዚአብሔር እስኪ ያሰሙን የኔታ በአሁኑ መንፈስ በአዲሱ። እሺ ክብር ይስጥልኝ፣ አመሰግናለሁ። መጨረሻ መልእክቶቱንም እንግዲህ አመሰግናለሁ። ከአጭሩ በረጅሙ ስናይ ያው በእውነት በረጅሙ ካጭሩ አይተናል። ታላላቅ መምህራኖች አሁን ሊቀ ሊቃውንት እኔ ምናልባት የገባውባቸውን ጉባኤ ቤቶች ለመጥቀስ አልፈለኩም። ከዛ ውስጥ ወስጄ ነው የጠራኋቸው እና ሊቀ ሊቃውንት ድሮ እንተዋወቃለን በየንታ መንግስቱ ባህር ዳር። ምናልባት እነ መምህር ሄኖክም በዚሁ በሚዲያውም አሁንም በእውነት ስላገኘኋቸው ደስ ብሎኛል። ታላቁ መምህር ሊቀ አእላፍ ኪዳኑ ተካ በእውነት ከልጅነት ምዙ ላይ ስቀጠር ጀምሬ እነሱ በወረዳ ቤተ ክህነት ባሉበትም ሰዓት እየተዘዋወርኩ በማገለግልበት ሰዓት በምክርም በውይይትም እየተወያየን ትልቅ መካሪ አባት ናቸው መሆናቸውን በእውነት በዚሁ ላመሰግን እወዳለሁኝ እና አሁንም ቢሆን ዘመናትን እግዚአብሔር ባርኮ አሁንም እንድንገናኝ እንደው አገልግሎታችንን ትውፊቱን በጠበቀ መልኩ እንደሄድልን እግዚአብሔር ይርዳን እና እኔ ማስተናከያ አይደለሁም ለምታዩ ሁሉ የቤተ ክርስቲያን እንቁ ልጅ ነኝ። ለዚህ ይሄን በበሰለ መልኩ እንዳው ስጋ መብላት የሚያሰናክለው ከሆነ እንዳለ ቅድም ተብሏል ለዘላለም ስጋ አልበላም እንዳለ ቅዱስ ጳውሎስ እኔ ማስተናከያ አይደለሁም። ንብ ታላቅ ፍጥረት ናት። የሰራችው ከአበባ ላይ ለቅማ ያዘጋጀችው በእውነት እንደሚጣፍጥ በዛ ብትመለከቱት የቤተ ክርስቲያን አገልግሎቷ እንደ ማር ይጣፍጣል። ለተረዳው ለገባው ነው፣ ላልገባው አይደለም። ስለዚህ ይህን ይመስላል። እንግዲህ በእውነት ሊቀ ሊቃውንት መምህር ቀለመወርቅም ስላገኘሁት በድጋሚ ደስ ብሎኛል ሁላችሁንም። አሁንም ከዚሁ እንትን ስንል እንግዲህ እኔ ይህን እመስላለሁ ለምታዩ ሁሉ
እግዚአብሔር ኢትዮጵያን ይባርክ፣ ቅድስት ቤተ ክርስቲያናችንን ይጠብቅ እግዚአብሔር። አገልግሎታችን ለመንግስቱ ለጽድቁ መውረሻ ይሁን።